ሰላም ተማሪዎች እንኳን ደህና መጣችሁ። በዚህ ሴክሽን ደግሞ ስለ ሪሌሽን እና ፋንክሽን ምን እናያለን? አፕሊኬሽኖቻችንን የምናይ ይሆናል። ማለትም ሪል ላይፍ ኤግዛምፕሎችን እየወሰድን እንዴት ፋንክሽኖችንና ሪሌሽኖችን መጠቀም እንደምንችል የምናይ ይሆናል ማለት ነው። እሺ እስቲ በኤግዛምፕል እንየው፣ ምክንያቱም እየሰራን ፕሮብሌሞችን ሶልቭ እያደረግን ስለምናይ ማለት ነው። ምንድነው የሚለን? ኢኩዌሽን ተሰጥቶናል። ይሄኛው ኢኩዌሽን p + 3q = 30 ነው ተብሎ ተሰጥቶናል። ስለዚህ ምንድነው የሚለን? find the domain and range when አለ p is independent and ሁለተኛው ደግሞ q is independent ማለት። ስለዚህ ኢንዲፔንደንት ማለት ምን ማለት ነው? ኢንዲፔንደንት ካለ ዲፔንደንት የሚባል ነገር አለ ወይ እንላለን። አዎ ዲፔንደንት አለ። ኢንዲፔንደንት ስንል ምን እያልን ነው? ኢንፑት እያልን ነው፣ ወይም ደግሞ ምን እያልን ነው? ዶሜን እያልን ነው። በቃ ዶሜን እያልን ነው ማለት ነው። ዲፔንደንት ደግሞ ስንል ደግሞ ምንድነው? አውትፑት እያልን ነው። አውትፑት ደግሞ ካለን ምንድነው የምንለው? ሬንጅ ነው የምንለው ማለት ነው። ስለዚህ ምን እያልን ነው? p is independent ሲል ፒን እንደ ኢንፑት ኮንሲደር በምታደርጉበት ሰዓት ምን አድርጉ? ዶሜን እና ሬንጃችንን አውጡ ብለናል። q ደግሞ ኢንዲፔንደንት ነው ስንል q እንደ ኢንፑት ሆኖ በምንጠቀምበት ጊዜ ምን አውጡ? ዶሜን እና ሬንጅ አውጡ። ስለዚህ እኛ ከማን ጀምር? ይሄንን ኤን በለው ይሄንን ቢን በለው ኤ ማለትም ምን በሚሆንበት ጊዜ p is independent። ስለዚህ p ኢንዲፔንደንት ስንል ምንድነው የምናደርገው? ፒያችን ኢንፑት ነው። ስለዚህ አውትፑታችን ነው። ለአውትፑታችን ምንድነው የምናደርገው? ሶልቭ ነው የምናደርገው። ስለዚህ የተሰጠን ኢኩዌሽን ምንድነው? p + 3q = 30 ነው። ስለዚህ ለማን ነው ሶልቭ የምናደርገው? ለኪው ነው ሶልቭ የምናደርገው፣ ወይም ኪውን ለብቻው ለማስቀረት እንሰራለን ማለት ነው። ስለዚህ ሁለቱም ቦታ ፒ ቀንሱ። ስለዚህ ምንድነው የሚሆነው? ሁለቱም ቦታ ፒ ስንቀንስ 3q = 30 ማይነስ ፒ። ከዛ ሁለቱም ሳይድ ላይ በ1/3 እናባዛ። ማንን? ሶስትን ለማጥፋት ማለት ነው። ስለዚህ q = 1/3 ታይምስ 30 ማይነስ ፒ። ስለዚህ ኪዋችን = ምንድነው የሚሆነው? 10 አይደለም፣ 30 ሲባዛ 1/3 10 ነው፣ ማይነስ p/3 ይሆናል ማለት ነው። ስለዚህ እንደዚህ አድርገን ኢኩዌሽናችንን ማስቀመጥ እንችላለን። እዚህ ጋር አሁንም ምንድነው ኪዋችን ዲፔንደንት ነው፣ ወይም ኪዋችን አውትፑታችን ነው፣ ፒያችን ደግሞ ኢንፑታችን ይሆናል ማለት ነው። ስለዚህ ዶሜን እና ሬንጃችንን በምንሰራበት ጊዜ ዶሜናችን = ምንድነው የሚሆነው? የፈለግንበት ቦታ ላይ ፒ ላይ መክተት የምንችልባቸው ቫልዩዎች ነው። ፒ ላይ ምን ማድረግ እንችላለን? የፈለግነውን ሪል ነምበር መክተት እንችላለን። it is the set of all real number። ሁሉ ጊዜ ምንም ካልተሰጣችሁ ማለት ነው፣ ምንም አይነት ኮንዲሽን ካልተሰጣችሁ ኢንፑት የምታደርጉት ምንድነው? እንደ ሪል ነምበር ተወስዱና ከሪል ነምበር ውስጥ ማያስፈልጉትን ወይም ትርጉም የማይሰጡ ቁጥሮችን ማውጣት ነው። ለምሳሌ ማለት ነው x ኦቨር 2/x ቢሰጣችሁ ምንድነው የምታደርጉት? ምንም አይነት y = ወይም f of x አችን እንደዚህ ቢሰጠን ምንድነው የምታደርጉት? ሪል ነምበራችንን ትወስዳላችሁ። ነገር ግን ምን ታደርጋላችሁ? ይሄኛው ኢኩዌሽንን ትርጉም ሊያሳጣ የሚችለው ነገር ምንድነው? x ላይ 0 ብንከት አሁን 2/0 ማንኛውም ቁጥር ለ0 መካፈል ስለማይችል ወይም አንዲፋይንድ ትርጉም ስለማይኖረው ምን እናወጣለን? 0ን እናወጣለን። እንደዚህ እያደረጋችሁ ነው ዶሜን ላይ ስትሰሩ መሰሩት ማለት ነው። የፈለግነውን ቁጥር መተካት እንችላለን፣ ምክንያቱም አንዲፋይንድ ሊያመጣልን የሚችል ኮንዲሽን ስለሌለ ማለት። ስለዚህ ዶሜናችን ምንድነው? it is the element of real number ማለት ነው። ሪል ነምበር ነው ማለት ነው። እሺ ሬንጅ ላይስ በምንሰራበት ጊዜ ምን አይነት ቁጥሮችን ማግኘት እንችላለን? ኪው ላይ ብላችሁ አስዩም ማድረግ ነው አይደለ? ኔጌቲቭ ቁጥር ማግኘት አንችልም እንዴ? እንችላለን። ዜሮ ልናገኝ አንችልም እንዴ? እንችላለን። ስለዚህ የፈለግነውን ቁጥር ብንተካ ከሪል ነምበር ውስጥ አይወጣም ማለት። ስለዚህ ሬንጃችንን ምንድነው የሚሆነው? it is the set of real numbers ይሆናል። ለማ p ኢንዲፔንደንት በሚሆንበት ጊዜ ፒያችን እንደምን በምንጠቀምበት ጊዜ እንደ ኢንዲፔንደንት በምንጠቀምበት ጊዜ ማለት ነው። ስለዚህ እንደዚህ አድርገን ኢኩዌሽናችንን ከጻፍ በኋላ ስለ ዶሜን እና ሬንጅ ማግኘት እንችላለን ማለት ነው። ፒ ላይ ደግሞ ምን ይላል? ቢ ላይ ደግሞ ምን ይላል? where q is ምንድነው? ኢንዲፔንደንት
ኪዋችን ኢንዲፔንደንት ነው ማለት ስለዚህ ኪዋችን ኢንዲፔንደንት ከሆነ ሶልቭ የምናደርገው ለማን ነው ለፒ ነው የሚሆነው ማለት ስለዚህ ኢኩዌሽናችን ምንድነው የሚሆነው p + 3q = 30 አይደለም ስለዚህ ፒን ምን ማድረግ አለብን ብቻውን ማስቀረት አለብን ማለት ስለዚህ -3q -3q ሁለቱም ሳይድ ላይ 3q ቀንሱ ማለት እዚህ ጋር ካንስል ይሆናል ስለዚህ p = 30 - 3q ይሆናል ማለት ስለዚህ ኢኩዌሽናችን ይሄን ይመስላል ማለት ነው ኢኩዌሽናችን ይሄን ይመስላል ማለት ስለዚህ ኢኩዌሽናችንን ካገኘን በኋላ የምንቀጥለው ምንድነው ዶሜናችንና ሬንጃችንን ማውጣት ነው ማለት ነው ዶሜናችን ምንድነው ኪው ላይ መክተት የምንችላቸው ቫልዩዎች እነማን ናቸው ትላላችሁ ምንም አንዲፋይንድ ሊያመጣብን የማይችሉ ቁጥሮችን ማለት ነው ስለዚህ የፈለግነውን ቁጥር ብንተካ እዚህ ቫልዩ ላይ ብንተካ ምን ይሆን ይችላል አንዲፋይንድ ሊመጣልን አይችልም ስለዚህ አንዲፋይንድ እስካልመጣልን ድረስ ምንድነው ምንለው it is the set of real numbers እንላለን ሬንጃችንም አሁንም መተካት ነው ፖዚቲቭ ይመጣል ወይ AP ኪው ላይ የሆነ ቫልዩ ብንተካ ፖዚቲቭ ሊመጣ ይችላል አው ሊመጣ ይችላል ኪው ላይ ደግሞ የሆነ ቁጥር ተክተን ኔጌቲቭ ሊመጣ ይችላል አው ዜሮስ ሊመጣ ይችላል አው ዜሮም ሊመጣ ይችላል ስለዚህ ሬንጃችን ምንድነው የሚሆነው it is the set of real number ነው የሚሆነው ምንም ኮንዲሽን እስካልተሰጠን ቁጥር ሁሉ ጊዜ ምንድነው ዶሜናችንን real number እንወስድና ኤክስክሉድ ማድረግ ነው የሚሆነው ማለት ነው ሬንጃችንንም እንደዛው ይሆናል ማለት ስለዚህ እንደዚህ ያረጋን ምን ማድረግ እንችላለን ዶሜንና ሬንጃችንን ማውጣት መቻል አለብን ማለት ነው ስለዚህ አሁንም ተመልከቱ ኢንዲፔንደንት ነው ሲንል ምን ማለት ነው ኢንፑት እያለን ነው ወይም የዶሜኖቻችን ነው እንደ ዶሜን እንደ ኤክስ ቫልዩ ኮንሲደር አድርጉት እያለን ነው ዲፔንደንት ነው ደግሞ ስንል ምንድነው አውትፑታችን ነው ወይም የሬንጅ ቫልዩ ነው እያለን ነው ማለት ስለዚህ እነዚህን ስያሜዎች እንዳትረሱ ማለት ነው እሺ ሁለተኛው አፕሊኬሽን ላይ ደግሞ የምናየው ነገር ምንድነው ይሄኛውን ኤግዛምፕል እናያለን ይሄ ኤግዛምፕል ምን ይላል አንድ የካር ሬንታል ካምፓኒ አለ መኪና የሚያከራይ ካምፓኒ አለ ቻርጅ የሚያደርገው ደግሞ ኢኒሻል ፊ which is also called ምንድነው ፍላት ፊ ወይ ልክ ስትከራዩ መጀመሪያ የምትከፍሉት ገንዘብ አለ ይሄ ገንዘብ ምንድነው ስንት ነው አለ 300 ብር መኪናውን ስለተከራያችሁ መንዳት አለ መንዳት የናንተ ጉዳይ ነው ስለተከራያችሁ ብቻ ግን ምን ማድረግ አለባችሁ 300 ብር መክፈል አለባችሁ ሌላ ደግሞ ከ300 ብር ደግሞ በተጨማሪ ልክ መንዳት ስትጀምሩ ማለት ነው አዲሽናል 15 ብር በኪሎሜትር 1 ኪሎሜትር ስትጓዙ 15 ብር ሁለት ስትሄዱ ደግሞ 30 ብር እያለ የሚጨምር በኪሎሜትሩ ዲፔንድ የሚያደርግ ስለዚህ ምንድነው ዲፔንዳንት ቫልዩ አገኘን ማለት ስለዚህ ዲፔንዳንት ምን አገኘን ኮስት አገኘን ማለት ነው ስለዚህ ኢኒሻል ቫልዩአችን ኢንዲፔንደንታችን ማለት ነው ማለትም ፊያችንን ወይም የኪራዩን ቫልዩ ካልኩሌት ስናደርግ ሬንታል ፊያችን ምን በለው ፋንክሽናችን ሬንታል ቪ ወይም የምንከፍለው ሬንታል ፊ ወይም የኪራዩ ገንዘብ ማለት ነው ልክ ስንከራይ 300 ብር ከፍለናል ከ300 ብር ደግሞ በኪሎሜትራችን ዲፔንድ የሚያደርግ ማለትም ስንት ኪሎሜትር እንጓዝ አናቅም አይደለም ስለዚህ ኤክስ ኪሎሜትር እንበለው ማናቀውን እንበልና ከዛ ምንድነው በኪሎሜትር ደግሞ ምንድነው 15 ብር እንከፍላለን ማለት ነው 15 ብር እንከፍላለን ማለት ስለዚህ 300 + x ኪሎሜትር ታይምስ 15 ማለት ነው ስለዚህ ፋንክሽናችንን ይሄንን ወርድ ፕሮብሌማችንን ኢን ተርምስ ኦፍ ፋንክሽን መግለጽ እንችላለን ማለት ነው እንደዚህ እንገልጻለን እንደዚህ ከገለጽን በኋላ ምንድነው የሚለን write the function that approximates the costly y ያው እዚህ ጋር የጻፍነውን ፋንክሽናችንን ጻፉ ነው የሚለን ማለት ነው ስለዚህ ምንድነው አውትፑታችን a ላይ ምንድነው yአችን ወይም ኢን ብር ነው በብር ነው እናስበው f of x ነው እንደ ኢንዲፔንደንቱ የሚሆነው ምንድነው የተጓዝንበት ኪሎሜትር ነው አይደለም በምንም ነገር ላይ ዲፔንድ አያደርግም አይደለም መሄድ የምንፈልገው በእኛ ፍላጎት ስለሆነ ፍላጎታችንን ደግሞ ምን ማድረግ ስለማንችል በቁጥር መግለጽ ስለማንችል ምንድነው ምን እናደርጋለን እሱ ኢንዲፔንደንት ቫልዩ ነው ማለት ነገር ግን በእኛ ኪሎሜትር በሄድንበት ኪሎሜትር ደግሞ ዲፔንድ የሚያደርግ ቫልዩ አለ ወይም ዲፔንደንት ቫልዩአችን ምንድነው የሚሆነው ዲፔንደንት ቫልዩአችን ምንድነው የሚሆነው ክፍያው ነው አይደለም የተጓዝንበትን ኪሎሜትር ኤክስ ኪሎሜትርን በስንት አባዝተን በ15 አባዛንና የመጀመሪያ ኢኒሻል ክፍያችን ላይ ደግሞ እዛ ያገኘነው ላይ ደግሞ 300 ብር ጨምረን
የምንከፍለው ዋጋ ምን ይሆናል የሬንታል ፊያችን ይሆናል ማለት። ስለዚህ ፋንክሽናችንን እንደዚህ አድርገን ማግኘት እንችላለን ማለት ነው። ስለዚህ ፋንክሽናችንን ይሄን ካገኘን በኋላ ቢን ካገኘን በኋላ ቢ ላይ ደግሞ ምንድነው የሚለው how much would an 80 ኪሎ ሜትር 80 ኪሎ ሜትር እኛ ብንጓዝ ምን ያህል ገንዘብ ያስከፍለናል ማለት ነው አይደለም? ምን ያህል ገንዘብ ያስከፍለናል። ስለዚህ ምንድነው ኢንፑታችን ምንድነው የሚሆነው f of 80 ማለት 80 ምን ኪሎ ሜትር ማለት ነው። ስለዚህ 300 ፕላስ 80 ሲባዛ በ15 80 ሲባዛ በ15 ስለዚህ f of 80 is equal to ስንት ነው 300 ፕላስ 80 ሲደመር 40 120 1200 አይደለም 1200 ማለት ነው 1200 ሲደመር 300 f of 80 is equal to 1500 ስለዚህ 1500 ምን ብር ፋንክሽናችን በብር ስለተሰጠ ማለት ስለዚህ 80 ኪሎ ሜትር ብንጓዝ 1500 ብር ለኪራዩ መክፈል አለብን ብለን ማግኘት እንችላለን ማለት ነው። ስለዚህ ፋንክሽኖቻችን አሁን ለምን ያገለግሉናል የኢንፑት አውትፑት ሪሌሽንን ምን ለማድረግ ፓተርናችንን የኢንፑት አውትፑት ፓተርናችንን ምን ለማድረግ ማኒፌስት ለማድረግ ለመስራት በኢን ተርምስ ኦፍ ቁጥር ለመስራት ሪፕሬዘንት ለማድረግ በጣም የሚጠቅሙን ማቴማቲክስ ኮንሰፕቶች ናቸው ማለት ነው። ስለዚህ እንደዚህ ያደረገን ሶልቭ እናደርጋለን ማለት ነው። ስለዚህ ጀነራላይዝ በመናረግበት ጊዜ የቻፕተር 1ን በመናጠቃልልበት ጊዜ ስለምን ምን አይተናል? ስለ ሪሌሽን እና ፋንክሽኖች አይተን ነበር። ሪሌሽን እና ፋንክሽኖች ቤዚካሊ ምንድነው የሚያደርጉት? ኢንፑት እና አውትፑትን ምን ያደርጋሉ? ሪሌት ያደርጋሉ ብለናል አይደለም? ኢንፑታችን ኤክስ ናቸው ወይም ኢንዲፔንደንት ቫልዩዎች ናቸው ብለናል። አውትፑት ቫልዩዎቻችን ደግሞ ዋይ ቫልዩ ወይም ዲፔንደንት የሆኑ ቫልዩዎች ነው። እነዚህን ቫልዩዎች ምን ያደርጋሉ? ሊንክ ያደርጋሉ ወይም ያስተሳስራሉ ብለናል። ሌላ ደግሞ ፋንክሽን ምንድነው የሚያደርገው? ከሪሌሽን የሚለይበትን ዋና ነገር አይተናል። ይሄ ምንድነው ሊንክ የሚያደርገው? አንድ አውትፑት ፐር ኢንፑት፣ አንድ ኢንፑት አንድ አውትፑት ብቻ ነው ሊኖረው የሚችለው። የተለያየ አውትፑት ሊኖረው አይችልም። ይሄንን ነገር ደግሞ ቴስት ያደረግነው በምንድነው? በቨርቲካል ላይን ቴስት አድርገን አይተን ነበር ማለት ነው። ሌላ ደግሞ ስለ ታይፕስ ኦፍ ፋንክሽን አይተን ነበር አይደለም? ታይፕስ ኦፍ ፋንክሽን ላይ ምን አይተን ነበር? ስለ ፓወር ፋንክሽን አይተን ነበር። ስለ አብሶሉት ቫልዩ ሲግነም ፋንክሽኖችን አይተናል። ፍሎር እንዲሁም ደግሞ ምን አይተን ነበር? አይደንቲቲ ፋንክሽንንም አይተናል። ማለትም የተሰጠውን ነገር መልሶ የሚመልስ ፋንክሽን አይተን ነበር። ሌላ ደግሞ ስለ ኮምቢኔሽን ፋንክሽን፣ ኮምቢኔሽን ስንል ሁለት ፋንክሽኖች ምን እያደረገ ነበር? ሁለት ፋንክሽኖችን ጆይን እያደረገ ኮምባይን እያደረገ ነበር። ፋንክሽን ኮምፖዚሽን ስለናወራ ማለት ነው። ማለትም አንድን ፋንክሽን ለሌላው ፋንክሽን እንደ ኢንፑት አድርገን ስንጠቀም ፋንክሽን ኮምፖዚሽን እየሰራን ነው ብለናል። መጨረሻ ላይ ደግሞ ያየናቸው ምንድነው? ስለ ፋንክሽኖች ኢንቨርስ እያየን ነበር። ፋንክሽኖቻችን እንዴት ኢንቨርስ እናደርጋለን? እነዚህ አራቱን ስቴፖች ተከትለን እየሰራን ነበር ማለት። ስለዚህ እነዚህ ላይ ያሉትን ኮንሰፕቶች በሚቀጥሉት ኤክሰርሳይዞች ደግሞ እየሰራችሁ በደንብ ፕራክቲስ አድርጋችሁ ስፔሻሊ ሪሌሽን እና ፋንክሽን ላይ ያላችሁን ዕውቀት ቢውልድ ካደረጋችሁ ሌላው ከዚህ በኋላ የምንማረው ነገሮች እንዳለ ቀላል ናቸው የሚሆኑት። ፋንክሽኖች በደንብ ማቴማቲክስ ላይ ኢምፖርታንት ከሚባሉ ኮንሰፕቶች አንዱ ስለሆኑ እነዚህን አንደርስታንድ ማድረግ ከዚህ በኋላ ለሚመጡባችሁ የማቴማቲክስ ፕሮብለሞች እንዳለ ቀላል መንገድ ቀላል ኢንሳይት አላችሁ ወይም ዕውቀት አላችሁ ማለት ነው። ስለዚህ ፋንክሽኖችን እና ሪሌሽኖችን በደንብ አንደርስታንድ አድርጉ ማለት ነው። ስለዚህ የነበረን ስለ ፋንክሽን ላይ የነበረን ዲስከሽን ይሄንን ይመስል ነበር። በሚቀጥለው ቻፕተሮች ተገናኝተን የምንማር ይሆናል። እስከዛው ድረስ ሰላም ቆዩልኝ። ቻው።